የቃላት ምስረታ በጣም ወሳኝ ነው። ማስዋብሳ በእንግሊዝኛ ምን ይባላል? ቆንጆ ውብ ማለት ነው። መናደድሳ መናደድ። ይህ ቪዲዮ ትምህርት ነክ ነው። ንቁ ስትል ስንትላል ጎኖን ጋይስ this is Unique English today ያመጣውላችሁ lesson is so beautiful ቡና እየጠጣን እንማራለን ማለት ነው። so word formation የሚል ነው የምንማረው። እንግዲህ አንድ ሰው በእንግሊዝኛ ውስጥ ማለት ነው በጣም ስኬታማ ይሆን ዘንድ word formation የቃላት ምስረታ በጣም ወሳኝ ነው። በእንግሊዝኛ ቋንቋ ውስጥ ትንሽ ናቸው head words ወይ base የሚባሉት መሰረታዊ ቃላት የሚባሉት በማራባት ነው። እሱን እያንዳንዱን በደንብ አድርገን እናያለን ማለት ነው። እሺ ቁንጅና ምንድነው ንገረኝ? ቢዩቲ አይደል? ናው ነው ቢዩቲ በልሲ ቢዩቲ ቁንጅና ማለት ነው። ለምሳሌ ቁንጅናዋን አደንቃለሁ ስል I appreciate her beauty አልኩኝ አይደለ? ማስዋብሳ በእንግሊዝኛ ምን ይባላል? ማስዋብ 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 ስትሉ ቨርቡ ደግሞ ምን ይሆናል መሰላችሁ? ቢዩቲፋይ። እስቲ ቢዩቲፋይ በልሲ ቢዩቲፋይ ማለት ትችላላችሁ። ቢዩቲፋይ ቢዩቲፋይ for example እሺ ሩሙን አስውቦ በለኝ እስቲ beautify the room አልከኛ ሩሙን አስውቦ ኦኬ beautify the room ኦኬ ሩሙን በሚያማምሩ አበባዎች አስውቦ በለኝ እስቲ beautify the room by beautiful flowers. Okay, beautify the room by beautiful flowers. Very good. ስለዚህ beauty ቁንጅና ማለት ነው። beautify ማስዋብ ቆንጆ ማድረግ ማለት ነው። beautiful ስትሉ ደግሞ adjective ነው። ምንድነው ማለት ነው? beautiful ቆንጆ ውብ ማለት ነው አይደል እንዴ? I love this environment. It's so beautiful. ብል ይሄን environment ወደዋለሁ በጣም ምንድነው እያልኩ ነው ማለት ነው። ቆንጆ ነው እያልኩ ነው። so beautiful is an adjective ማለት ነው። ኦኬ ቆንጆ በሆነ መልኩ ውብ በሆነ መልኩ ስል ደግሞ adverbs መሰረት ምን አደርጋለሁ? ቆንጆ በሆነ መልኩ ወይም ውብ በሆነ መልኩ ስል ምን ነው? ቆንጆ በሆነ መልኩ ውብ በሆነ መልኩ ስል ምን ነው? beautifully beautiful ከሚለው ላይ ly ሲጨምር adverb of manner ይባላል። ቆንጆ በሆነ መልኩ ማለት ነው። ለምሳሌ ቤቱን ቆንጆ በሆነ መልኩ ነው ያስዋብከው ስትሉ you beautified the room beautifully. Look, you beautified the room beautifully. ካልከኝ ቤቱን ሩሙን ክፍሉን ቆንጆ በሆነ መልኩ ነው ያስዋብከው እያልከኝ ነው ማለት የተባባነው። በጣም ጥሩ። አጠቃላይ አሁን ምን እንላለን ማለት አበባ ተጠቅሜያለሁ ስል I used flowers በልሲ I used flowers to beautify the beautiful room beautifully. It's okay. የተቀበናል። ስለዚህ አሁን ገብቷችኋል ምን ለማለት እንደሆነ። ስለዚህ word formation አንዷን እቺ ቢዩቲ የምትለውን ካስክ ከዛ በኋላ ያራባው ነው የምትሄደው ማለት ነው። ኦኬ ንዴት በእንግሊዝኛ ምን ይባላል? ንዴት anger. yes anger. ኦኬ መናደድሳ መናደድ መቆጣት መናደድ ቨርቡ ምን ይሆናል ማለት ነው? anger ራሱ anger እሺ anger እሺ የተናደደስ angry እሺ በመናደድ በመቆጣት angrily ስንት አየን አሁን? anger angrily አራት አይተናል አይደል? በጣም ጥሩ። ስለዚህ ንዴት ለጤና ጥሩ አይደለም በለኝ። anger is not good for your health. አይደል? anger is not good for your health. ንዴት ለጤና ጥሩ አይደለም። alright okay እሱ በጣም ይናደዳል ስትልስ ምን ትላለህ? he angers too much በልሲ ከልክ በላይ ይናደዳል። he angers too much and it's bad for his health. so he angers too much ስል ከልክ በላይ ይናደዳል። አንገር ምትሏ እንደምን ተጠቀምኳት አሁን? እንደ verb መናደድ የተገረ he angers too much የተጋባን ነው አይደል? so በጣም ተናዷል በጣም ይናደዳል ስል he angers too much ብለናል አይደል? የተናደደ ቁጡ ስልስ ወይም የተናደደ ምን እንላለን? adjective ሲሆን angry ነው አይደለ? angry say angry በልሲ ተናደሃል በልሲ you're angry በኔ ተናደህብኛል በለኝ እስኪ with me or at me. yeah are you angry with me በልሲ ተናደህብኛል are you angry at me ተናደህብኛል so angry ማለት የተናደደ ነው it's an adjective አይደል? በመናደድ ስትልስ ምን ትላለህ? በመቆጣት ስትል angrily በልሲ angrily
በመቆጣት አታናግረኝ በለኝ። Don't talk to me. Don't talk to me angrily. Say it again. Don't talk to me angrily. Yeah, man, don't talk to me angrily. Have some dignity. Have some respect. Right? Don't talk to me. እኔ አሁን እንዲህ ብለህ መሐሪ stop talking to me angrily. I want you to have some respect. Do you understand me? So to talk to someone angrily ማለት የሆነ ሰው በንዴት ማናገር ተቆጥታችሁ ማናገር ማለት ነው። ስለዚህ angrily ማለት በመናደድ በመቆጣት ማለት ነው። አሁን ተግባብተናል አይደል? ያልገባችሁ ነገር አለ? ኦኬ አሁን እቺን ደግሞ እሺ educate በልሲ ማስተማር educate say educate ኦኬ ማስተማር ኦኬ እሱ ምንድነው ቲች ማለት ነው educate ማለት አይደለም እንዴ ሶ ይሄ ነገር ልጆችን ያስተምራል ስትል ምን ትለኛለህ it educates children አይደለም it educates children ልጆቹን ያስተምራል educates alright it educates children አይደለም እንዴ ኦኬ ስለዚህ educate ነው verb ነው ማስተማር ማለት ነው ኦኬ አስተማሪ ስትልስ ምን ትላለህ አስተማሪ educate የነበረውን or ጨምርበት in አጥፍተህ educator say educator እስቲ ምርጥ አስተማሪ ነኝ በለኝ ምርጥ አስተማሪ ነኝ በለኝ እስቲ I'm the best educator ትቢት እንዳይሆን I'm the best educator say it again You're the best educator. okay so now soon ማለት so you can say she's the best educator ብትል ምርጥ አስተማሪ ነች ማለት she's the best educator in the country do you understand me or she's the best educator on YouTube ብል እሷ YouTube ላይ በጣም ምርጥ አስተማሪ ነች እያልኩ ነው ማለት ነው is that okay so educate ማስተማር educator አስተማሪ አስተማሪ አዘል የሚያስተምር ስትልስ ምን ትላለህ educational say it again for example እንደዚህ ብል this video is educational ብል ይህ ቪዲዮ ትምህርት ነክ ነው የሚያስተምር ነው so educational is an adjective ምንድነው adjective ነው educate ምንድነው verb ነው educator is a noun ሰውየው educational ማለት የሚያስተምር ትምህርት ነክ ማለት adjective ማለት ነው so this material is educational or this trip is educational or this video is educational ትምህርት የሚሰጥ ማለት ነው ትምህርት በሚያስተምር መልኩ ስትል ኦኬ ትምህርት በሚሰጥ መልኩ ስትል ምን ትላለህ educationally say it again say it again educationally right for example present your videos educationally ብትለኝ ቪዲዮዎችህን ሊያስተምር ሌላውን ሊያስተምር በሚችል መልኩ አቅርባቸው ማለት ነው ስለዚህ ትምህርት ሊያስተምር በሚችል መልኩ ስለምንላለው educationally ነው ማለት ነው የተባባነው present your video educationally so educationally is an adverb የተባባነው አይደል በጣም ጥሩ ትምህርት ስለስ ምንላለው education which is a noun again the process of educating people የተባባነው is education education is a motor for the country ብል ለአንድ ሀገር ትምህርት ምንድነው ሞተር ነው እያልኩ ነው ማለት or education is the backbone of any country ብል ለአንድ ሀገር ወይ ለማንኛውም ሀገር education ነው እያልኩ ነው ማለት ነው backbone ነው የጀርባ አጥንት ነው እያልኩ ነው ስለዚህ educate education educator educational educationally ማለት አላረኩትም አላራባውትም word formation የሚችል ሰው በነገራችን ላይ vocabulary ላይ በጣም ሀብታም ትሆናላችሁ vocabulary ሀብታም ስትሆኑ ደግሞ እንግሊዝኛ በቀላሉ ትናገራላችሁ አሁን ትልቁ እዚህ ምንድነው ጀማሪ ተማሪ ሲሆን በቃ education ትምህርት ነው ከዛ በኋላ educational የሚለውንም ማጥናት educate የሚለውንም ማጥናት educational የሚለውንም ማጥናት educator የሚለውንም ማጥናት no you have to study the head word ዋና ቃሉን ታጠናለህ ሌላውን ግን ትርጉሙን የሆነ ነገር ሲጨመር ወደም እንደሚቀመር አንዴ እንደ ሩል ነው የምታነበው ማለት ነው is that okay interesting all right that's so beautiful አሁን እዚህ ጋር እሺ ድርጊት በእንግሊዝኛ ምንድነው action right action ድርጊት ነው አይደል all right ነገር ግን action የሚለው ከሌላ ቃል ነው የመጣው የሆነ ነገር ማሳየት ምናምን act በልሲ act በልሲ start acting በለኝ እርምጃ መውሰድ
ጀምር እያልክ ነው right አክት ማድረግ ጀምር እያልክ ነው start acting ትወና ጀምር ትወናህን ጀምር ስትል ሌላም ትርጉም አለው start acting መተወንን ጀምር ስራህን ጀምር ስትሉ ነው አይደለ okay act is a verb action የሚለው ደግሞ ምንድነው it's a noun action is a noun አይደለም እንዴ action is a noun እስቲ take actions በልሲ take actions እርምጃዎችን ውሰድ እያልክ ነው okay ስለዚህ act action right ንቁ ስትል እንድራለን ንቁ ንቁ coffee makes me active active is an adjective right this coffee makes me active yes I'm always active while learning English I'm always active while learning math yes or no so I'm always active in the classroom ካልኩ ክፍል ውስጥ ሁሌ ምንድን ነኝ ንቁ ነኝ ማለት ነው ስለዚህ ንቁ ስትል እንድራለን እሺ በንቃት ስትልስ actively I want you to participate actively in the classroom right do you understand me yeah ስለዚህ በንቃት ስትል ደግሞ በንቃት ተሳተፍ ስል ምን እላለሁ participate actively ካልኩ በንቃት ተሳተፍ እያልኩ ነው ማለት የተባባ ነው ስለዚህ act አልክ አይደል እሺ action active actively አራት ወርድ አይደል እንዴ is that okay ነገር ግን ትልቅ ዲክሽነሪ ገዝተን አክትን ብቻ ማጥናት አክሽን ነዛ አክቲቭ ነዛ አክቲቭሊ የምታረግ ከሆነ ትርጉም የለው ሩሉን ነው ማወቅ ያለብህ ወርድ ፎርሜሽን ሩሉን ማለት ነው የተጋባ ነው አይደል ስለዚህ actively is an adverb active ምንድነው is an adjective act is a verb action is a noun እሺ አክት የሚያደርግ ሰው ምን ይባላል የሚተውን ሰው actor yes a person who performs a person who acts is actor he's the best actor in the film industry yeah ካልኩኝ በፊልም ኢንዱስትሪ ውስጥ ምርጡ አክተር ነው ተዋናይ ነው ያልኩኝ he's the best actor in the film industry but the difference is የወንድ ተዋናይ ምን ይባላል አክተር ይባላል የሴቷስ actress say actress who is the best actress ላንተ ማን ነው ምርጡ አንተን ተዋናይ ላንተ ማን ነች ለሴት actress ነው የሚባለው okay interesting in a country ለኔ ማህደር ነች ለኔ ማህደር the best actress ካልኩኝ ምንድነች ማለት ነው ምርጥ አክተር ነች እያልኩ ነው ማለት ነው ለወንድ ምን ይባላል አክተር ለሴት actress ነው የሚባለው ማለት ስለዚህ አሁን ወደ ስንት መሰረት ወደ 6 የሚጠጋ አክት ከሚለው በቃ ስለዚህ ይሄን ነው ያጠናችሁ መሄድ ያለባችሁ ለብ ያለ ከዛ ምናምን ነገር ጥራስ ንጠቅ እንዳይሆን ማለት ነው is that okay በጣም ጥሩ እሺ መግለጽ በእንግሊዝኛ ምን ይባላል አንድ ነገር መግለጽ ለሱ ማብራራት ነው መግለጽ describe ምን ይባላል describe እስቲ በልሲ ለምሳሌ እስቲ ኢንቫይሮንመንቱን ግለጸው በለኝ እስቲ describe the environment say describe the environment let me describe the environment ካልኩኝ አካባቢው ምን ላድርገው ልግለጸው let me describe the environment በጣም it's fantastic beautiful ምናምን ያልኩ ሲገልጸው ማለት ነው let me describe the environment so describe is the verb you know describe የሚለው it's a verb ነው okay very good describe is a verb and ከዚህ ጋር ደግሞ እንደገና ደግሞ ይሄ መግለጽ ነው ያለው አይደል ገለጻ ሲሆንስ description say description I like the description በተለይ ገለጻውን ወድጄዋለሁ ነው አይደል I like but see the description let me write the description of my video yes or no let me write the description of my video ማለት የቪዲዮን ገለጻ ልጻፈው ነው አይደል እንዴ ስለዚህ ገለጻው ምን ይባላል description is a noun ምነው description is a noun right የሚገልጽ ገላጭ ሲሆንስ descriptive for example I'm good at writing descriptive essays የተገባ ነው essay ነው ድርሰት ነው አይደል I'm good at what is it writing descriptive essays ገላጭ ድርሰት በመድረስ ላይ ጥሩ ነው ጎበዝ ነው I'm good at writing descriptive essays yes or no okay በሚገልጽ መልኩ ስል ምንድነው ነው descriptively all right descriptively all right እንደዚህ ብል ለምሳሌ wow you wrote your essay descriptively ብልህ ምን እያልኩ ነው ማለት ነው ድርሰትን የጻፍከው ገላጭ በሆነ መልኩ ነው እያልኩ or you presented it descriptively ብልህ ያቀረብከው ገላጭ በሆነ መልኩ ነው and it's easy to understand
Yes or no? So describe, description, descriptive, descriptively. Describe is a verb, description is a noun, descriptive is a verb, descriptively is an adverb. ተግባብተናል? Adjective. Yeah. ተግባብተናል? Yes. Okay. ጥንቃቄ በእንግሊዝኛው ምን ይባላል? Care. Care. Yes. ምን ይባላል? Care. መጠንቀቅስ? Care. Yes or no? Care. Right? Okay. እሺ ጥንቃቄ ይፈልጋል ስል ምን እላለሁ ማለት ነው? It needs it needs care. Yes or no? ጥንቃቄ it needs care. Yeah. እኔ ምናምን ነገር ጣጣ የለውም ለኔ ችግር የለውም ስትል ምን ትላለህ? I don't care. care እንደ በር ተጠቀምበት። I don't care በልሲ I don't care. እኔ ምንም አይደለም ለኔ ደንታ ለኔ ችግር የለውም ስትል I don't care ጣጣ የለኝም ነው አይደል? I don't care. እሺ ጠንቆቅ ምን ይባላል? Careful. Careful is an adjective አይደል? ስም ገላጭ careful በልሲ Careful. all right careful እሺ ተጠንቀቅ በለኝ እስቲ Be careful. be careful ጠንቃቃ ሁን ተጠንቀቅ be careful say it again Yeah, be careful. all right ያንተን ጥንቃቄ የተሞላበት እርምጃ አደንቃለሁ ስትለኝ I appreciate your careful step Careful step. yeah I appreciate your careful step to get rich yes or no is that okay or I appreciate your careful steps to do your project or to do your assignment or to do your ምናምን ትላለህ ማለት ነው የተገባ ነው አይደለ ስለዚህ careful is an adjective እሺ በጥንቃቄ ስትል Carefully. አድቨርብ ሲሆን ምን ይሆናል Otherwise, okay. carefully በልሲ Carefully. እሺ በጥንቃቄ ስራው በለኝ አድርገው በለኝ Carefully. do it carefully በልሲ Do it carefully. yeah do it carefully don't do it carelessly do it carefully አሁን care ከሚለው care is a verb care is a noun careful is an adjective carefully is an adverb right care የሚለው ላይ less ጨምርበት Carelessness. careless በልሲ Careless. Okay. care ጥንቃቄ ነው ጥንቃቄ የጎደለው ሲሆን Careless. careless ናውኑ ላይ less ጨምርበት careless በልሲ Careless. all right እስቲ አንተ careless አቱን በለኝ እስቲ Don't be careless. don't be careless ዴንታ ቢስ አቱን ጥንቃቄ የጎደለ ሰው አቱን ስለይተኝ don't be careless በለኝ እስቲ እሺ careless እዛ ላይ ly ጨምርበት Careless. careless ላይ ly ጨምርበት Careless. ጥንቃቄ በጎደለው መልኩ ወይም ዴንታ ቢስ በሆነ መልኩ ስትል Carelessly. carelessly Yeah. ኦኬ የቤት ስራህን ጥንቃቄ በጎደለው መልኩ እንዲሁ ዝም ብለህ አትስራ ስትለኝ ምን Don't do your don't do your homework homework carelessly. carelessly አሁን ወደ 8 ወደ 9 ያደረስኳቸው ኬር ከሚለው ቃል ነው የስ ነው እንደዚህ ነው ማጥናት ያለብህ ቮካብላሪ ትላለህ እያና ማአት እርምጃ ነው ሳታውቁት እንግሊዝኛ ትችላላችሁ በነገራችን እንደዚህ ሲሆን እንጂ ኬር ለብቻ እንትን ለብቻ ስታረከው መክረም ነው 30 40 ዓመት መክረም ነው በቀላሉ መማር ትችላለህ ነው እየተገባ ነው አይደል exactly ግልጽ ነው ወይ እሺ ማሳወቅ በእንግሊዝኛ ምን ይባላል ማሳወቅ inform በለሲ አሳውቅ ይበለኝ inform me if anything new happens ካልከኝ አዲስ ነገር ከተከሰተ አሳውቀኝ if anything new happens inform me አዲስ ነገር ከተከሰተ አሳውቀኝ inform verb ነው አይደል ማሳወቅ inform እሺ መረጃስ inform ከሚለው ላይ information. information right Information. ከመረጃ ርቅ ያለው በለሲ I'm out of information. I'm out of information ካለ ከመረጃ ውጪ ነኝ እያለ ነው ማለት ከመረጃ ውጪ ነኝ I'm out of information all right Out of information. መረጃ አቀባይ ምን ይባላል መረጃ አቀባይ ኢንፎርመር ይባላል ምን ይባላል ኢንፎርመር Informer. I don't trust this guy he's the worst informer He's the worst informer. he's the worst informer I don't trust this guy I don't want to talk to him because he's the worst informer ካልከ ይሄን ሰው ነው ማውራት አልፈልግም አላምነውም ምንድነው ማለት ነው መጥፎ የሆነ ቃል አቀባይ ነው መረጃ አቀባይ ነው ያልከ informer is a person who informs ይገባናል inform information informer መረጃ የሚጠቁም መረጃ የሚሰጥ መረጃ ሰጪ ከሆነ አንድ ነገር Informative. informative say informative informative ማለት ይችላል informative right very good for example this report is informative ካልኩኝ ይሄ መረጃ ይሄ ሪፖርት ምንድነው መረጃ ሰጪ ነው ማለት መረጃ it's informative
Okay, informative. በለሲ Informative. informative ሳይሰገን መረጃ በሚሰጥ መልኩ ስትልስ informatively. Craft everything informatively. Yes or no? እየተግባባን? Okay. Put it everything informatively or craft everything informatively. Informatively is an adverb of manner. So inform ከሚለው ሄድኩ በጣም ብዙ ነው ሄድ ነው ማለት ነው። Is that okay? ተግባብተናል? ተግባብተናል? እሺ መደገፍ ምን ይባላል በእንግሊዝኛ የመጨረሻ ይቺ መደገፍ support ወልሲ support እደግፋለሁ እረዳለሁ በእንግሊዝኛ ቃል እኮ ስገባ I will ነው የምትለው አይደል? I will support you ወልሲ Okay, I'll support you. I will support you. Say I will support you. ኦኬ እንደ verb ሲሆንስ ይሄ እንደ verb ነው support መደገፋል ድጋፍ ሲሆንስ ራሱ support እሺ ያንተን ድጋፍ አደንቃለሁ በይ I appreciate your support. I appreciate your support. Say it again. I appreciate I appreciate your support. your support ካልከኝ ድጋፍህን እርዳታህን አደንቃለሁ ነው አይደል? yes or no የሚደግፍ ሲሆንስ የሚረዳ helpful ከሆነስ supportive. Say supportive. Say it again. Supportive. Say Supportive. okay. I love this woman. She is so supportive. She's helpful ማለት ነው okay? እቺን ሰው ወዳታለሁ እቺ ሴትዮ ወዳታለሁ ምክንያቱም helpful ነች ሌላውን የምትረዳኝ supportive ነች ማለት ነው it's an adjective ማለት ነው okay ሌላውን በሚረዳ መልኩ በድጋፍ መልኩ ስትልስ በእርዳታ መልኩ በድጋፍ መልኩ supportively say it again say supportively it's an adverb of manner ማለት ነው በነገራችን ላይ እንደነዚህ አይነት ህጎች እንድትማሩ ከፈለጋችሁ ይደገምልን ቪዲዮ ሌላም ይሰጠን ብላችሁ እንትን በሉ በእንግሊዝኛ ውስጥ እንደነዚህ አይነት ህጎችን እያንዳንዱ በጥርጥር አድርጋችሁ ትማሩ ሳታውቁት vocabulary በጣም ጨቅ ያለ ነገር ነው የሚኖራችሁ ማለት ነው thank you for watching this is Unique English where you can learn English uniquely anybody who is interested in learning online or face-to-face classes give us a call we can teach you English differently bye